አርሴማ ማን ነበረች? አንደኛው በኦርቶዶክሱ ዘንድ ያለው ስለ አርሴማ ያለው ግንዛቤና የሕይወትን ፍሬ አፈራች፣ ይሄውም ሰማዕት መሆን ነው። በደሟ ወርቅ መንግስተ ሰማያትን ተዋጀች። ሁለተኛው ደግሞ በወንጌል አማኞች ዘንድ ያለው የአርሴማ ግንዛቤ ትንሽ ሚዛኑን የሳተ ይመስለኛል። የአርሴማ ሰማዕትነትና የግሪጎሪ ጸሎት አርሜኒያ የክርስቲያን ሀገር እንድትሆን አድርጓታል ማለት ነው። የትናናሾች ቀበሮች መሮጫ፣ የርኩሳን አጋንንት መጠጊያና የጅቦች ማደሪያ ነህ በማለት ንጉስን ትሰድባለች ማለት ነው። ንጉሱም መለሰ እኔ መልካም ነገር ስናገርሽ አንቺ ግን የስድብን ነገር በኔ ላይ ታስቀድሚያለሽ ይላታል ንጉሱ። ስለዚህ ኦርቶዶክሳውያን ለእናንተ ያለኝ መልእክት ምንድነው? ከመጽሐፍ ቅዱስ አንጻር ልክ ነው ወይ? ስለ ነገረ ድህነት የሚያስተምሩት ትምህርት ልክ ነው ወይ? ለወንጌላውያንም ደግሞ ያለኝ መልእክት ምንድነው? በቤተክርስቲያን ታሪክ ውስጥ ያለፉ ብዙ አባቶች አሉ፣ እናቶች አሉ፣ ሰማዕትነትን የከፈሉ። ስለዚህ እነዚህ አባቶች እናቶች ደግሞ ታሪክ ማጥናት ይጠቅመናል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ከገድላት አንደበት የተሰኘው መርሃ ግብራችንን ጀምረናል። በዚህ መርሃ ግብር ላይ የተለያዩ ገድላቶችን የምንዳስበት መርሃ ግብራችን ነው። ትንሽ ቆየት እንዳልን አውቃለሁ። ዛሬ እንግዲህ የአርሴማ ክብረ በዓል በመላ ኢትዮጵያ እየተከበረ ይገኛል። ታኅሳስ 6 ዓመታዊ ክብረ በዓሏ ነው። ከሱ ጋር በተገናኘ አርሴማ ማን ነበረች የሚለውን ነገር በተወሰነ መንገድ ለማሳየት ልሞክር። መጀመሪያ እንግዲህ እነዚህ በቤተክርስቲያን ታሪክ ውስጥ ያለፉ ቅዱሳን ሰማዕታት የሚባሉ ነበሩ፣ በዘመናችንም አሉ፣ ወደፊትም ይኖራሉ። ምክንያቱም ከዚህ በፊት ያው ስለ ቅድስና የሰራሁት ፕሮግራም አለ። ቅድስና ማለት በኢየሱስ ክርስቶስ ሰው አምኖ መቀደስ ነው፣ ሌላ ነገር አይደለም፣ መለየት ነው። ለእግዚአብሔር መንግስት የተለዩ ናቸው ቅዱሳን የምንላቸው። ቅድስና በስራ ቅድስና የሆነ ነገር በማድረግ የሚገኝ ነገር አይደለም። ቅድስና በክርስቶስ ደም በፈሰሰው ክቡር በሆነው በኢየሱስ ክርስቶስ ደም በዛ የሚያምኑ ሰዎች ሲቀደሱ ቅዱሳን ይባላሉ ማለት ነው። ስለዚህ እኛ በስራችን በተጋድሎ የምናገኘው ቅድስና የለም። ክርስቶስን በማመን ቅድስና ያገኘ ሰው ግን ኑሮ ምን አይነት ኑሮ ይኖራል? የቅድስና ኑሮ እንደሚኖር ከዚህ በፊት በሰራሁት መርሃ ግብር ላይ ማየት ይችላላችሁ። ሰማዕታት ደግሞ ምንላቸው እነማን ናቸው ከተባለ አማኞች፣ በኢየሱስ ክርስቶስ ያመኑ አማኞች እምነታቸውን ካዱ ሲባሉ ወይም ደግሞ ስለ ክርስትናቸው ወይም ደግሞ ስላመኑት ስለ ጌታችን ስለ ኢየሱስ ክርስቶስ ሲሉ ሞትን የሚጋፈጡ ለመሞት ዝግጁ የሆኑ ሰዎችን አማኞችን ሰማዕታት ብለን እንጠራቸዋለን። ለእውነት የቆሙ እውነትን የሚመሰክሩ እውነትን አንክድም ብሎ ሕይወታቸውን ለሰይፍ ሕይወታቸውን ለእሳት ሕይወታቸውን ለጥይት አሳልፎ የሚሰጡ ሰዎች ሰማዕታት ብለን እንጠራቸዋለን። እንግዲህ የሰማዕትነት ታሪክ ከበፊትም ጀምሮ ነበር። እንግዲህ የመጀመሪያው ሰማዕት ተብሎ በቤተክርስቲያን ታሪክ የሚታወቀው እስጢፋኖስ ነው። እስጢፋኖስ እንደምናውቀው በድንጋይ ተወግሮ ስለ ኢየሱስ ክርስቶስ የሞተ ወጣት አማኝ ነበር። እንግዲህ ከሱ በኋላ ብዙ ሰማዕታቶች አልፈዋል። ሐዋርያቶቹም ሁሉም ማለት በሚቻል ደረጃ በሰማዕትነት ነው ያለፉት። ቤተክርስቲያን እዚህ ላይ የደረሰችው የተለያዩ አባቶችም እናቶችም ሰማዕት እየሆኑ ነው። ክርስትና የበዛችው በመሞት ነው እንጂ በመግደል አልበዛችም ማለት ነው። ስለዚህ በቤተክርስቲያን ታሪክ ውስጥ ስናጠና አንዷ የምናገኛት ማንን ነው? አርሴማን ነው። ዛሬ እንግዲህ ይሄ መርሃ ግብር ትንሽ ለየት ይላል። በሁለት መንገድ እንድናይ ይፈልጋለሁ አርሴማን ማለት ነው። አንደኛው በኦርቶዶክሱ ዘንድ ያለው ስለ አርሴማ ያለው ግንዛቤና ሁለተኛው ደግሞ በወንጌል አማኞች ዘንድ ያለው የአርሴማ ግንዛቤ ትንሽ ሚዛኑን የሳተ ይመስለኛል። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንግዲህ አርሴማ ሲባል ብዙዎቻችን እንደምናውቀው በጣም ትልቅ ቦታ የሚሰጣት ሰማዕት ነች። ስለሷ የሚነገረው ነገር በጣም ከእውነታ የራቀ ነው። እሱን አንዳንድ ነገሮችን ለማንሳት ሞክራለሁ። እኛ ከቅዱሳኑ ጋራ ወይም ደግሞ ከሰማዕታቱ ጋራ ጸብ የለንም። እውነት በምድራችን ላይ የነበሩ ቅዱሳን ከሆኑ ስለ ኢየሱስ ክርስቶስ ዋጋ የከፈሉ ሰማዕታት ከሆኑ ዋጋቸውን የሚሰጥ ማን ነው? እግዚአብሔር ነው። እግዚአብሔር ዋጋቸውን ይሰጣል። እኛ እነሱን እግዚአብሔር ከሰጣቸው ክብር ከፍ ልናደርገዋቸው አንችልም፣ ዝቅም ልናደርጋቸው አንችልም። ይሄ ነገር በጣም ሊሰመርበት ያስፈልጋል። ለምሳሌ የጌታችን የኢየሱስ ክርስቶስ እናት ማርያም አለች። እሷን እናክብራታለን፣ እንወዳታለን። ግን በጌታችን በኢየሱስ ክርስቶስ እናት በማርያም ስም የተጻፈ ደግሞ ተአምረ ማርያም የሚባል መጽሐፍ አለ። እሱ መጽሐፍ ደግሞ ልክ አይደለም ብለን እንሟገታለን። መጽሐፉ የሐሰት ትምህርትን ይዟል፣ የጌታችን የኢየሱስ ክርስቶስ እናትን አይወክልም ይሄ መጽሐፍ ብለን መጽሐፉን ነው የምንቃወመው። ተአምረ ማርያምን ስንቃወም ማርያምን እየተቃወምን አይደለም።
በመጽሐፉና በጌታችን በኢየሱስ ክርስቶስ እናት በማርያም በኩል በመካከላቸው ሰፊ ልዩነት አለ። ልክ እንደዛው አርሴማንም በጥንቃቄ ማየት አለብን ብዬ አስባለሁ። አርሴማ ማነች የሚለውን ነገር በተወሰነ መንገድ ለማሳየት ልሞክር። እንግዲህ አርሴማ በ3ኛው ክፍለ ዘመን በሮማ የተወለደች ክርስቲያን ነበረች። እንግዲህ በ3ኛው ክፍለ ዘመን ነው የምላችሁ። በጣም ከመጀመሪያዎቹ ክርስቲያኖች ተርታ ልንመድባት የምንችል ሴት ነች። በ3ኛው ክፍለ ዘመን የነበረች ሴት ነች። እንግዲህ ያኔ አንድ ሲስተም ነበር። ያ ሲስተም ምንድነው? ራሳቸውን ለኢየሱስ ክርስቶስ የሰጠን ደናግላንን ብሎ የሚያምኑ ግሩፖች ነበሩ እና በተለይ ሴቶቹ እንደዚህ ያደርጉ ነበር። ማንንም አናገባም፣ ህይወታችንን፣ ኑሯችንን፣ ስጋችንን፣ ድንግልናችንን ለጌታችን ለኢየሱስ ክርስቶስ ሰጥተናል፣ በድንግልና ነው መኖር የምንፈልገው፣ በጸሎት ነው መኖር የምንፈልገው ብሎ ራሳቸውን የሰጡ ሰዎች ነበሩ ያኔ ማለት ነው። አሁን በዘመናችን እንደዚህ የሚሉ ሰዎች አሉ። ትንሽ አከራካሪ ቢሆንም ግን ሰው ምርጫው ነው አይደል? ሐዋርያው ጳውሎስ በቆሮንቶስ መልእክቱ ላይ ይናገራል። ምዕራፍ 7 ላይ እንደኔ ብትሆኑ ደስ ይለኛል ይላል። ከአገልግሎት አንጻር ሰዎች ያው ሚስት ያገቡ ወይም ደግሞ ሴት ባል ስታገባ ልባቸው ለሁለት እንደሚከፈል መጽሐፍ ይነግረናል። ደግሞ እውነታውም እሱ ነው። ግን ያላገቡ ሰዎች ሙሉ ለሙሉ ልባቸው ለአገልግሎት ብቻ ስለሚሆን እንደኔ ብትወዱ ወዳለው ብሎ ሐዋርያው ጳውሎስ እንደ ምክር ቢጤ ሲሰጥ እናገኘዋለን ማለት ነው። ስለዚህ ሰው ምርጫ ነው። ማግባትም ይችላል፣ አለማግባትም ይችላል። ግን አላገባም ሲል ከምን አንጻር ነው? ከአገልግሎት አንጻር ከሆነ ነው መልካም የሚሆነው። እሱን ነገር መርሳት የለብንም። ያገባም ሰው ደግሞ አግብቶ በትዳሩ ማንን ያከብራል? እግዚአብሔርን ያከብራል። ለምን ከተባለ ትዳር የሚባለው ተቋም ማን የመሰረተው? እግዚአብሔር ስለመሰረተው ትዳር ምንድነው? መልካም ነው። ስለዚህ ባላንስ ማድረግ በጣም አስፈላጊ ነው። ባላንስ ማድረግ በጣም አስፈላጊ ነው። ስለዚህ ያኔም በ3ኛው ክፍለ ዘመን የነበሩ ክርስቲያኖች እንደዚህ አይነት አስተሳሰብ ነበራቸውና እነዚህ ሴቶች ደናግላኖች ናቸው፣ ህይወታችንን ለክርስቶስ አሳልፈን ሰጥተናል፣ ስለዚህ በአገልግሎት ውስጥ ነው የምንሄደው ብሎ የሚያምኑ ክርስቲያን ሴቶች ነበሩ። በዛ ጊዜ የነበረው ንጉስ አርሴማን ይወዳታል ማለት ነው፣ ያፈቅራታል። አርሴማ እንግዲህ ውብ እንደነበረች በታሪክ መዛግብት ውስጥ ማንበብ እንችላለንና ይሄ ውበቷ ይማርከውና ንጉሱ ሊያገባት ይፈልጋል ማለት ነው። በዚህ ጊዜ እሱ አረማዊ ነው፣ አህዛብ ነው፣ ክርስቲያን አልነበረም። ስለዚህ የጋብቻ ጥያቄውን አልተቀበለችም። አንደኛ እኔ ህይወቴን ለክርስቶስ አሳልፌ የሰጠው ሰው ነኝ፣ ሁለተኛ ደግሞ አንተ ክርስቲያን አይደለም ብላ ያቀረበላትን ጋብቻ ትቃወማለች ማለት ነው። በዚህ ምክንያት እንግዲህ ንጉሱን ሊያገባት በግድ እንደሆነ ሊያገባት ስታስብ እሷና ከሷ ጋር የነበሩ ወደ 35 የሚጠጉ ደናግላኖች ይሰደዳሉ ማለት ነው። የሚሰደዱት ወዴት ነው? ወደ አርመን ይሰደዳሉ። ከሮም ወደ አርመን ይሰደዳሉ ማለት ነው። በዚህ ጊዜ አርመን ሀገር ከገቡ በኋላ ንጉሱ ይሰማል። ዲዮቅልጥያኖስ ነው የሚባለው በዛ ጊዜ የነበረው ንጉስ፣ የሮማው ንጉስ ይሰማና ደብዳቤ ለአርመኑ ንጉስ ይጽፍለታል። አንድ አርሴማ የምትባል ሴት ወደ አንተ መታለችና እችን ሴት ላገባ ትፈልጋለሁ፣ በጣም መልካም ነች እና ላገባ ስለምፈልግ ጠብቀህ ወደ ሌላ ካት የሚል ደብዳቤ ይጽፍለታል። እና በጊዜው የነበረው ደግሞ የአርመኑ ንጉስ አይ እቺ ምን አይነት ሴት ብትሆን ነው ይሄ ንጉሱ በዚህ ደረጃ የፈለጋት ምን አይነት ሴት ብትሆን ነው ብሎ አርሴማን ያስጠራና ያያታል ማለት ነው። በዚህ ጊዜ እሱም በውበቷ ይማረካል እና እሷን ለማግባት ይፈልጋል። እሷም ተመሳሳይ ነገር ነው ታነሳለት። እኔ ህይወቴን ለክርስቶስ አሳልፌ የሰጠው ሰው ነኝ፣ አማኝ ነኝ፣ ክርስቲያን ነኝ፣ አንተ ደግሞ አይደለም ብላ ትሟገታለች ማለት ነው። እንግዲህ ታሪኩን በጣም ላሳጥረውና ዋናውን ነገር ልንገራችሁ። በዚህ ምክንያት እንግዲህ ሰማዕት እንድትሆን ያዛል ማለት ነው እና አይኖቿ ይወጣሉ። አንዳንድ ጽሁፎች ላይ ደግሞ ማየት እንደምንችለው ምላሷ እንዲቆረጥ ይደረጋል እና በጣም አስከፊ በሆነ መንገድ ቶርች ትደረጋለች፣ ተሰቃይታ ትገደላለች። እሷ ብቻ ሳይሆን ከእሷ ጋር የነበሩ ሰዎች ሰማዕትነትን እንዲቀበሉ ይደረጋሉ ማለት ነው። በዚህ ጊዜ እንግዲህ ንጉሱ በዛ ጊዜ የነበረው ንጉስ ድርጣድስ ተብሎ ይጠራል፣ ወይም ደግሞ ትሪዳቴስ ሳልሳዊ ሶስተኛው ተብሎ ይጠራል ማለት ነው። እሷን ካስገደለ በኋላ አይምሮን ይስታል ማለት ነው። የአይምሮ መታወክ ይደርስበታል፣ አይምሮን ይስታል እና ልክ እንደ እንስሳ አክት ማድረግ ይጀምራል። በዚህ ጊዜ የንጉሱ እህት ይኸውላችሁ፣ ይህን የምነግራችሁ ታሪክ ከዚህ ገድለ አርሴማ ከሚባለው መጽሐፍ አይደለም የምነግራችሁ፣ ሂስትሪው ነው እየነገርኳችሁ ያለሁት። እዚህ መጽሐፍ ላይ የተጻፉ ነገሮች አሉ፣ ግን አጠቃላይ ሂስትሪው ስለ አርሴማ እንግዲህ ኢትዮጵያ ውስጥ ብቻ አይደለችም አርሴማ የምትታወቀው፣ በሌሎች ኦርቶዶክሳውያንም በካቶሊካውያንም የምትታወቅ ሴት ነች፣ በተለይ አርመን ሀገር ላይ እና ሂስትሪውን ነው እያቀረብኩላችሁ ያለሁት። እና ይሄ የንጉሱ እህት ህልም ታያለች ማለት ነው። በህልሟ ምንድነው የምታየው? ይሄ ንጉስ ያሳሰረው ግሪጎሪ ዘ ኢሉሚኔተር ተብሎ የሚጠራ አንድ ክርስቲያን የወንጌል ሰባኪ ነበር። ግሪጎሪ ዘ ኢሉሚኔተር ተብሎ ይጠራል፣ ወይም ደግሞ ጎርጎሪዮስ ዘ አርሜኒያ ተብሎ ይጠራል፣ ወይም ደግሞ ጎርጎሪዮስ ብርሃን አብሳሪ ተብሎ ይጠራል ማለት ነው። እና ይሄንን ግሪጎሪን ይሄ ንጉስ ምን አድርጎት ነበር? አሳስሮት ነበር። ጉድጓድ ውስጥ ለብዙ ጊዜ እንዲታሰር አድርጎት ነበር። እና በህልሟ ምንድነው የምታየው? ይሄ ግሪጎሪ የሚባለው
ፍቺውና ይጸልይለት ለንጉሱ እና ንጉሱ ይፈወሳል የሚል ራእይን ታያለች በህልሟ ማለት ነው። ልብ በሉ እቺ ሴት አማኝ አይደለች፣ ግን እንደዚህ አይነት መገለጥን ታያለች ማለት ነው። በዚህ ጊዜ ትሄድና ግሪጎሪን ታስፈቷለች ማለት ነው። ስለዚህ ግሪጎሪ ይመጣና ለንጉሱ ይጸልይለታል፣ ሲጸልይለት ይፈወሳል። ከዛ ወንጌልን ይመሰክርለታል፣ ንጉሱ ክርስትናን ይቀበላል። በታሪክ እንግዲህ እንደምናውቀው የመጀመሪያዋ ሀገር ተብላ የምትጠራው ክርስትናን የተቀበለችው ኢትዮጵያ አይደለችም። የመጀመሪያው ሀገር አርሜኒያ ነች። የመጀመሪያው ሀገር በታሪክ ክርስትናን የተቀበለችው ማለት አርሜኒያ ነች። እና ይህ እንዲሆን ያደረገው ማን ነው? ግሪጎሪ ነው። ግሪጎሪ ዘ ኢሉሚኔተር አሁን ያልኳችሁ አባት ነው። ይህ አባት ደግሞ እንዲጸልይ ያደረገው ነገር ምንድነው? የአርሴማ መሞት ነው፣ ሰማዕት መሆኗ ነው። ስለዚህ ሁለቱ ታሪኮች የአርሴማ ሰማዕትነትና የግሪጎሪ ጸሎት አርሜኒያ የክርስቲያን ሀገር እንድትሆን አድርጓታል ማለት ነው። የመጀመሪያዋ የክርስቲያን ሀገር እንድትሆን እነዚህ ሁለቱ ሰዎች ትልቅ አስተዋጽኦ አድርጓል። የአርሴማ በሰማዕትነት መሞት እና ደግሞ የግሪጎሪ ጸሎት። ስለዚህ ሁለቱ ሰዎች በአርሜኒያ ታሪክ ውስጥ ትልቅ ቦታ ያላቸው ናቸው። የክርስትናን ታሪክ ስናጠና፣ የቤተክርስቲያንን ታሪክ ስናጠና፣ በተለይ የአርመንን ታሪክ ስናጠና አርሴማን አስወጥተን ማጥናት አንችልም። ግሪጎሪ ዘአርሜኒያን አስወጥተን ማጥናት አንችልም። እና ግሪጎሪ ዘ ኢሉሚኔተር የሚባለው ብርሃን አብሳሪ ተብሎ የሚጠራው ለምንድነው ከተባለ ሀገሪቷ ብርሃን የሆነውን ክርስቶስን እንድትቀበል ስላደረገ ነው። በዚህ የተነሳ ነው ይሄ ቅጽል ስም የተሰጠው። ዘ ኢሉሚኔተር የሚለው ቅጽል ስም የተሰጠው ከዚህ የተነሳ ነው። ስለዚህ አርሴማ በወቅቱ በጣም ታዋቂ የነበረች ሴት ነች። በጣም ታዋቂ የነበረች ሴት ነች። በእምነቷ ክርስቶስን እስከ መጨረሻ ድረስ በመውደዷ ሕይወቷን አሳልፋ በመስጠቷ እጅግ በጣም የምትወደድ ሴት ነበረች ማለት ነው። በወቅቱ እንግዲህ እንዳልኳችሁ የአርመን ቤተክርስቲያን ወይም ደግሞ የአርመን ሀገር በ301 ዓመተ ምህረት ክርስትናን ብሔራዊ እምነቷ አድርጋ ታውጃለች ማለት ነው። ብሔራዊ እምነቷ አድርጋ ታውጃለች። ስለዚህ አርሴማ ታሪኳ ባጭሩ ነው ያቀረብኩላችሁ፣ ይሄን ይመስላል። ስለዚህ በኦርቶዶክሳውያን ዘንድ ግን ያለው ልክ ያልሆነው ነገር ምንድነው ከተባለ እዚህ መጽሐፍ ላይ ገድለ ቅድስት አርሴማ የተሰኘው መጽሐፍ ላይ ስለ አርሴማ የሚነገረው ነገር በጣም የተዛባ ነው። ልክ ያልሆኑ ነገሮች አሉ። አንዳንድ ልክ የሆኑ ነገሮች ተጽፎበታል፣ ግን ኢን ዘ ማጆሪቲ ልክ ያልሆኑ ነገሮች ተጽፎበታል። ስለዚህ እነዚህ ነገሮችን በጣም ባላንስ ማድረግ አለብን። በተለይ የወንጌል አማኞች ያው በኦርቶዶክሱ ዘንድ ለአርሴማ የሚሰጠውን ከልክ ያለፈ ክብርን ስለሚያዩ ያልተገባ ልምምድ የአርሴማ ቀን በሚባለው ጊዜ ላይ ያልተገባ ልምምድ ስለሚደረግ በስድስት እንግዲህ ይከብር የነበረው ኢየሱስ ነው። አሁን ግን አርሴማ የበለጠ ገናለች። ሁላችንም እንደምናውቀው ከዚህ የተነሳ አርሴማ የምትባል ሴት ያልነበረች የሚመስለው በጣም ብዙ ሰው አለ እና በብልሃት የተፈጠረ ታሪክ አድርጎ የሚወስደው በጣም ብዙ ሰው ነው ያለ። አርሴማ ያልነበረች ሴት፣ በቃ ክርስቲያን ያልነበረች ሴት አድርገው የሚያስቡ የወንጌል አማኞች አሉ። ይሄ ስህተት ነው፣ ታረም ይገባል። በኦርቶዶክሱ ዘንድ ደግሞ ምን አለ? ለአርሴማ የሚሰጠው ቦታ በጣም ልክ ያልሆነ ከእውነተኛ ታሪክ ያፈነገጠ ስለ አርሴማ ይሰበካል፣ ስለ አርሴማ ይነገራል ማለት ነው። ገድሉ ላይ እንደምናነበው አንዳንድ ፖይንቶች ለማንሳት ልሞክር። እንግዲህ ገድለ አርሴማ ላይ ልክ ያልሆኑ ሐሳቦችን ላስቀምጥ። የመጀመሪያው ነገር በዚህ በገድለ አርሴማ መቅድም ላይ ቁጥር 13 ላይ እንደዚህ የሚል ሐሳብ እናገኛለን። ስለ መልካም ስራዋም የሕይወትን ፍሬ አፈራች፣ ይኸውም ሰማዕት መሆን ነው። በደሟ ወርቅ መንግስተ ሰማያትን ተዋጀች፣ በእጆቿም የገነትን የዛፍ ፍሬ ያዘች፣ በውስጧም የበረታችና የቀናችን የሃይማኖት ስር ተከለች ይለናል። ስለዚህ መንግስተ ሰማያትን የወረሰችው ወይም የዋጀችው በደሟ እንደሆነ ይናገራል ማለት ነው። ይሄ ስህተት ነው። መንግስተ ሰማያትን በደማችን ልንዋጀው አንችልም። አንዴ የፈሰሰ ደም አለ። የጌታችን የኢየሱስ ክርስቶስ ደም ፈሷል። እሱ ደም ደግሞ እኛን ምን አድርጎናል? ለራሱ ዋጅቶናል ማለት ነው። ለመንግስቱ ዋጅቶናል እንጂ እኛ በምናፈሰው ደም በምንቀበለው ሰማዕትነት የእግዚአብሔርን መንግስት መውረስ በፍጹም አንችልም። ስለዚህ የዚህ ቅድስት አርሴማ ገድል ላይ የምናገኘው አንዱ ስህተት ይሄ ነው። ሌላው ደግሞ ገድለ ቅድስት አርሴማ እንዴት አድርጎ ነው የሚያስቀምጥልን? ተሳዳቢ አድርጎ ያስቀምጥልናል። ይሄ ደግሞ ፈጽሞ ስህተት ነው፣ ከአንድ ክርስቲያን የማይጠበቅ ነው። ደግሞም በሌሎች መዛግብት ላይ ስናጠና እንደዚህ አይነት የአርሴማን ታሪክ ማግኘት አንችልም። እስቲ የተወሰኑትን ላንብብላችሁ ምን ብላ ትሳደብ እንደነበረ። ለምሳሌ በዚህ በታሳስ ገድለ አርሴማ ከቁጥር 6 እስከ 9 ድረስ ያለውን ክፍል ላንብብላችሁ። እንደዚህ ይላል። ንጉሱ ነው እንደዚህ የሚላት። ደምግባትሽን ስለወደድኩ የአማርሽና የከበርሽ ቅድስት አርሴማ የሴቶች እመቤት ወይ ድፍረትሽንና ስድብሽን እታገሳለሁ ይላታል። እንግዲህ እንደሚላት ማለት ነው ንጉሱ ነው። ስድብሽን
እታገሳለሁ በማለት ይናገራል። ይሄ ብቻ አይደለም። የሰኔ ገድለ አርሴማ ቁጥር 17 ላይ ደግሞ እንደዚህ የሚል ቃል እናገኛለን። ሰማዕታቱ እንደዚህ ይላሉ፣ በማይጠቅም ለምን ፈጽመ ትደክማለህ? ነገር ግን ስትሰድብህና ስትቆጣ እንድንሰማ በአንተ ላይ የሚሆነውን ተአምር እንድናይ አንተ ንገራት ይላሉ። ይህን የሚሉት እነማን ናቸው? አብሯት ሰማዕትነትን የሚቀበሉ ሰዎች ናቸው። ስትሰድብህና ስትቆጣ በማለት የሚናገሩት ማለት ነው። ልቀጥል። አሁንም ንጉሱ ምን እንደሚላት ንጉሱ መለሰ፣ እኔ መልካም ነገር ስናገርሽ አንቺ ግን የስድብን ነገር በእኔ ላይ ታስቀድሚያለሽ በማለት ይናገራል። የሰኔ ገድለ አርሴማ ከቁጥር 24 እስከ 28 ድረስ ማየት እንችላለን ማለት ነው። እሷ ምን ብላ ነው የተናገረችው? አሁን ያሳያችሁ ንጉሱ የተናገረውን ነው። እሷ ታዲያ ምን ብላ ነበር ስትሳደብ የነበረው የሚለውን ደግሞ ላሳያችሁ። የህዳር ገድለ አርሴማ ቁጥር 42 ላይ እንደዚህ ይላል፣ ገዢውንም ትሰድበው ጀመር ነው የሚለን። ገዢውንም ትሰድበው ጀመር፣ እንዲህም እያለች አንተ ዝንጉና ወንጀለኛ እነዚህን የጨከኑ የክርስቶስን ሰማዕታት ስለኔ በምን ትተዋቸዋለህ በማለት ትናገር እንደነበር ይጽፍልናል ማለት ነው። ትሰድበው ጀመር ነው የሚለን ገድሉ ራሱ ትሰድበው ጀመር ይለናል። ከዛስ ምን ትለዋለች? ሰነፍ ንጉሥ ወይ አንተ የአይን ትዕቢተኛ የልብ ስስታም የወንክ የተሰደብክ ርኩስ ሆይ ትለዋለች ማለት ነው። የሚያዝያ ገድለ አርሴማ ቁጥር 70፣ 73፣ 74፣ 76 ማየት እንችላለን። ትቀጥላለች። ብርክ ቅድስት አርሴማ ግን በስድብ ቃል እየሰደበችና እየተቆጣች መለሰችለት፣ አንተ ውሻ እኔ ካንተ ጋራ አልነጋገርም ትለዋለች ማለት ነው። አንተ ውሻ እኔ ካንተ ጋራ አልነጋገርም። ይቀጥላል። ብርክ ቅድስት አርሴማ መለሰችለት፣ በልብ ውስጥ መልካም ስራ የለም፣ አንተ የምድር አውሬ ጉድጓድ፣ የትናናሾች ቀበሮች መሮጫ፣ የርኩሳን አጋንንት መጠጊያና የጅቦች ማደሪያ ነህ፣ ያላንተ ማደሪያ የላቸውምና በማለት ንጉስን ትሰድበዋለች ማለት ነው። አሁንም ትቀጥላለች። ንጉሱም መለሰ፣ እኔ መልካም ነገር ስናገርሽ አንቺ ግን የስድብን ነገር በእኔ ላይ ታስቀድሚያለሽ ይላታል ንጉሱ። አይገርምም? ንጉሱ ምንድነው የሚለው? እኔ መልካም ነገር ነው ስላንቺ ማወራው፣ አንቺ ግን ምን ታደርጊያለሽ? ስድብን ታስቀድሚያለሽ ብሎ ንጉሱ ራሱ በአርሴማ ስድብ ተገርሞ ሲመልስላት እናነባለን። የሰኔ ገድለ አርሴማ ቁጥር 24 ላይ ማየት እንችላለን ማለት ነው። ከዛ አንድ ደግሞ ልጨምርላችሁ። የሐምሌ ገድለ አርሴማ ቁጥር 31 ላይ እንደዚህ ይላል፣ ያን ጊዜ ብርክት ቅድስት አርሴማ እንደ ወፍ በራ የስድቡን ቃል ሳይፈጽም የንጉሱን ፊት በጥፊ መታችሁ፣ ዳግመኛም በፊቱ ምራቋን ተፋችበት። ሰነፍ ሆይ ያፈርክ ወንጀለኛ ጎስቋላ የሰይጣን መልእክተኛ የርኩስ ዲያብሎስ ባሪያ ከአፍ የሚወጣው ቃል ልብን ያደፈርሳል፣ የክርፋቱ ሽታ የተላና የሸተተ ነውና በማለት አንዴ በጥፊ ትመቷለች፣ አንዴ ትሰድባለች ማለት ነው። እንግዲህ ንጉስን የሚያክል በጥፊ የምትመቱት ከሆነ የምትሰድቡት ከሆነ እንዴት አይገላችሁ? ይገላችኋል። ምንም እኮ ጥያቄ የለውም። መጽሐፍ ቅዱሳችን ሐዋርያው ጳውሎስ ይነግረናል። ነገስታቶችን ማክበር እንደሚገባን፣ ስለ ነገስታቶች ደግሞ መጸለይ እንደሚገባን ይነግረናል እንጂ መጽሐፍ ቅዱሳችን ነገስታቶችን እንድንሰድባቸው በጥፊ እንድንመታቸው መጽሐፍ ቅዱስ አያዘንም። ከአንድ ክርስቲያን የሚጠበቅ ነገር አይደለም። ግን እንዳልኳችሁ ገድለ ቅድስት አርሴማ ላይ እንደነዚህ አይነት ልክ ያልሆኑ ነገሮች ተጽፏል ማለት ነው። ስለዚህ አርሴማንና እኛ ሀገር የተጻፈውን ገድለ ቅድስት አርሴማን መለየት ያስፈልጋል። ሁለቱን ነገሮች መለየት ያስፈልገናል። መግቢያ ላይ እንደነገርኳችሁ አርሴማ በ3ኛው ክፍለ ዘመን የነበረች ክርስቲያን ነች። ሕይወቷን ለክርስቶስ አሳልፋ የሰጠች በአርመን ታሪክ ውስጥ በጣም ትልቅ ቦታ የነበራት ሰማዕት መሆኑን መርሳት የለብንም። ስለዚህ ኦርቶዶክሳውያን ለእናንተ ያለኝ መልእክት ምንድን ነው? እነዚህን ገድላቶች ስታጠኑ ሌሎችም ማስረጃዎች አንድ ላይ ብታዩ በጣም መልካም ነው። በገድል ስም የተጻፈው ሁሉ እንግዲህ እያነበባችሁ እየተሳለማችሁ እስከ መቼ ትዘልቃላችሁ? እሱ ልክ አይደለም። እነዚህ መጽሐፍቶች ማጥናት አስፈላጊ ነው። ከተለያየ አንጻር፣ ከታሪክ አንጻር ማየት አለብን። ከመጽሐፍ ቅዱስ አንጻር ማየት አለብን። ገድላቶች ምንድናቸው? ባዮግራፊ ናቸው። ስለዚህ እነዚህ ባዮግራፊዎችን ከመጽሐፍ ቅዱስ አንጻር ልክ ነው ወይ? ስለ ነገረ ድህነት የሚያስተምሩት ትምህርት ልክ ነው ወይ? የእግዚአብሔር መንግስት በዚህ መንገድ ትወርሳላችሁ ብሎ ሲነግሩን እሱን ጥያቄ ምልክት ውስጥ ማስገባት አለብን። ስለዚህ በትክክለኛው መንገድ ታሪክን ብታጠኑ መልካም ነው ብዬ አስባለሁ። ለወንጌላውያንም ደግሞ ያለኝ መልእክት ምንድነው? በቤተክርስቲያን ታሪክ ውስጥ ያለፉ ብዙ አባቶች አሉ፣ እናቶች አሉ፣ ሰማዕትነትን የከፈሉ። ስለዚህ እነዚህ አባቶች እናቶች ደግሞ ታሪክ ማጥናት ይጠቅመናል፣ በጣም ይጠቅመናል። ምክንያቱም ክርስትና በእኛ ዘመን አይደለም የበቀለችው፣ በእኛ ዘመን የተገኘች አይደለችም። እኛ ተቀበል ደግሞ ለሚቀጥሉ ደግሞ ጄኔሬሽን እናደርጋለን፣ እናስተላልፋለን ማለት ነው። ስለዚህ በታሪክ ሂደት ውስጥ የነበሩ አባቶችን የነበሩ እናቶችን በሚገባ ባላንስ አድርገን እይታችንን ባላንስ አድርገን በኦርቶዶክሱ እሳቤ ውስጥ ሳንገባ ወደዛም በጣም መለጠጡ ልክ ስለማይሆን ሳንገባ ግን ታሪክ ምን ይላል ስለነዚህ አባቶች፣ የታሪክ ድርሳናቶች ስለነዚህ እናቶች ምን ይናገራል ብለን ነገሮችን ማጥናት እጅግ በጣም አስፈላጊ ነገር ነው። እና አርሴማ በቤተክርስቲያን ታሪክ ውስጥ የነበረች በተለይም በአርመን የቤተክርስቲያን ታሪክ ውስጥ በጣም ትልቅ ቦታ የነበራት አማኝ ሴት ነች።
አሁን በኦርቶዶክስ ቤተክርስቲያን አንዳንድ ሰባኪያኖች ስለ አርሴማ እንደሚናገሩት የተጋነነ ታሪክም የላትም። በእርሷ በኩልም የእግዚአብሔር መንግስት መውረስ አይቻልም። በሀገራችን ላይ በአርሴማ ስም የሚደረገው ልክ ያልሆነም ተግባር ደግሞ መቃወም እጅግ አስፈላጊ ነገር ነው። ግን ደግሞ አርሴማ በቤተክርስቲያን ታሪክ ውስጥ የነበራትን ቦታና ሚና ደግሞ መካድ ደግሞ እሱ ደግሞ ሌላ ጥፋት መሆኑን መዘንጋት የለብንም ማለት ነው። ስለዚህ ዛሬው መርሃ ግብር በዚህ እንፈጽማለን። እንደዚህ የተለያዩ አባቶችና እናቶች በቤተክርስቲያን ታሪክ ውስጥ የነበራቸውን ሚና ደግሞ በቀጣይ ያሳያችኋለሁ። ያ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።